ሄዱ አንቺ ወይኔ ጉዴ ፈጣሪ እንዴት ሰላም ነው ወይኔ ጉዴ አንቺ እንዴት ነሽ በጣም ቆየና በጣም የሆነ ነገር ናቲ እንደ ቀልድ ተባባቅን አይደል? አንቺ ደግሞ በጣም ወንዶች አንተ ራስህ ተለውጠሃል። 12 ኢንትራንስ ከተፈተንን በኋላ አልተገናኘንም አይደል? አዎ ነገሮች አራራቁን። ዩኒቨርሲቲ አልገባሽም አይደል? ታውቃለህ ፋሚሊ አትሄጂም ብለውኝ የዚህ የግል ኮሌጅ ገባሁ። አንተስ ግን ምን ላይ ነህ? እኔማ ስራ እየሰራሁ ነው። ውጤቱማ ከደኝ። ዋናው እኮ ስራ ነው። እኛስ የምንማረው ስራ ለማግኘት አይደል? እሱስ ልክ ብለሽ እኮ። እኔ የምልህ ዴቭን ግን አይተኸው ታውቃለህ? ዴቭ እባክሽ ብታዩ አታውቂውም እኮ። ምን ሆኖ ነው መልኩ እንደዚህ የተበላሸው? ሱስ ሳይጀምር አይቀር። ሱሱ ነው እንደዚህ ይጎዳል? አዎ። ግን ሜላትስ? እሷ አይደለች አሳብደው የጠፋችው? ወይ ምን ተፈጥሮ ነው ያኔ? ማኪያ እንዴት እንደምወድሽ ታውቂያለሽ? አላውቅም። ማሳየኝ። አረ እኛም ባትፈሩ ፈጣሪም ፍሩ። አንድ ላይ ስንሆን እንኳን ተፋቱ እንጂ ላይ ተጣብቃችሁ የቀና ብዙ ያመ እንዴ። በሉ እኔ ሌላ ነገር ሳትጀምሩ ልሂድ። ወዴት? ኢንትራንስ ይደርሷል፣ ማጥናት አለብኝ። 5 ወር አለ። አንቺ እናቴ ለመዘጋጀት 1 ሳምንት ይበቃሽ። አው በእናትህ ብዙ አታካምት። ደግሞ ነግንቀ ነው። አንተ ጅል፣ ፈተናው እኮ ማትስና ፊዚክስ እንጂ ስለ ሜላት ወይም ስለ ፍቅር አይደለም። በቃ እኔ መሄድ አለብኝ። ማም ትጠብቀኛለች። አዎ ሌላ ቀን የፍቅር እንቅፋት ባክ መሄድ ስለፈለገች ነው የሄደችው። ስማ ዴቭ፣ ፍቅር ውስጥ መሆን ግን ደስ ይላል አይደል? ምንም ደስ አይል። አንተ ማን ጠየቀ? ታሉ ማለት ዲዱዬ ቀላል ደስ ይላል አለ እንጂ ይሄ ፍቅር የማይገባው አሽሙር መሆኑ እውነቷን ነው። ምን ልትል? የእናንተ እኮ ፍቅር አለ ጅልነት። ኦይ ምንድነው የተፈጠረው ያኔ? ኢንትራንስ 1 ወር ሲቀረው ሜላት ከትምህርት ቤት አልጠፋች? አዎ። ምንድነው? አባቷ ካናዳ ነበር የሚኖረው። ፕሮሰሱን ጨርሶላት ወደ ውጪ ይዟት ሄደ። ምን? እና ዳዊት አያውቅም ነበር? አያውቅም ነበር። ሰፈሯ በተደጋጋሚ ስንሄድ የሰፈር ሰዎች ነበር። ቆይ እንዴት አልነገረችው? እኔ ምን አውቃለሁ። ብቻ በመሃላቸው የሆነ ጸብ ሳይኖር አይቀርም። ምን? አንድ ቀን ከትምህርት ቤት ስንወጣ ሜላት ዴቭን ሲያጨሳል። ምን?
ይደብረኛል። ራሴን በጣም ነው አጅሬ እንዳይሆን አረፍት እኔ እኮ አንቺ ካገኙ በኋላ አልሞት ይትቹ አውቃለሁ ዴዲ በቃ ሳይሆን ጠጣበትና በገብተሰኛ ሳሻለኝ ጠጣና ነው በቃ እዚህ ድረስ ክሽኝ ይበቃል። ግባና ተኛ ቤት። ኦኬ ቻው። አንተ ውሻ ድሮም ለክስክሳ ነኝ። እሺ ታናተኛ ጠገብ እንዳትደርስ ኢየሱስ እኮ በጊዜ ሂደት እንጂ ቶሎ ማውቅ ሙከቻ ከዚህ በኋላ ስሜን እንዳትጠራሽ። ሜቢ አንዳንድ አብጭ ምን የዛሬ ብቻ ከዚህ በኋላ ልቀቀኝ ወደዛ። ትንሽ እፍረት ስሜት አይሰማም ደደብ አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ አልቀይረውም አልለውጠውም ለዘላለም ወድሻለው ለዘላለም እንዳንቺ የለም። እሺ ከዛ በኋላ አዘገኝ ኦይ ግን ሱስ ያኔም ነበረበት። አዎ እንደውም ወይ ከባድ ነው። እኛም ጓደኞቹ ምንም አላደረግንለትም። እኔንም አንዳንዴ ቤቱ ሲደካው ሳላል ሲፈልገው ደግሞ ባላያት ናት